የአማራ ጠላት ዛሬ ከአብይ ጋር ቆመው የአማራን የነቁ ልጆች ለማስጨረስ የህይወት ዋጋ የሚያስከፍለው እስክንድርና የእስክንድር ቡድን ነው። ይህንን አማራ የሆነ ይታገሳል እንደ አማራ የሚያስብ የወንድምነን ዘመርነን የሚለው ተው የተገባበትን ፖለቲካ ባለማወቅ ነው። የኢትዮጵያ ፖለቲካ ታሪክ አለመረዳት ነው። ፋኖ የሚታገለው ለስልጣን ነው። ለስልጣን በሚደረግ ትግል ውስጥ ወንድማማች ነው ነገር የለም። ስልጣን እንዴት አስጠብጣታለሁ ነው እንዴት ይዛታለሁ ነው። ሁለተኛ ያፋደልዎች እንዴት ስልጣን ይዛሉ አማራው እንዴት ይዛል ነው እንጂ እህታችን ወንድማችን ብሎ የለም። ይሄንን የኢትዮጵያን ፖለቲካ ታሪክ የኢትዮጵያን ፖለቲካ ባህል ማወቅ ነው። አንዱ የኢትዮጵያ ፖለቲካ ባህል መገለጫው ጦርነት ነው። ጦርነት የኢትዮጵያኖች ባህል ነው፣ ፖለቲካዊ ባህል ነው። በዚህ ውስጥ አሸንፎ የመጣው ነው ስልጣን የሚይዘው። እንግዲህ ኃይል የስልጣን ነው፣ የስልጣን ምንጭ ነው። ኃይል ከሌለ ስልጣን የለም። ይሄንን the wealth of nation ባፋስተኛ ክለዘምን የጻፈው አዳም ስሚዝ የጻፈው መጽሐፍ ማንበብ ነው። ዛሬ ዓለም የምትመራበት ዕውቀት ይሄ ነው። ኃይል ከሌለ ምንም ነገር አለውት ላይሆን እና እኔ አንድ ወረዳን ለሱዳን ትናንትና በኢትዮጵያ ህዝብ ሁለንተናዊ ድጋፍ ነፃነታቸውን ያገኙ ሰዎች ከኛ መልጠው አንድ ወረዳ ሲይዙ ያን ያየ የጎንደር ሰው በዚህ በትሞሸራለች በአስቀስላሴ እና በዚህ በባንዳው አረቄ ካልጠጣ የማይነሳው ባገኘው ተሻገርና የቁረንጮ ነው ብለው አሁን ደመቀ መኮንን የተካሰውየ በእነሱ ጎንደር ልትጠራት ሲልም ልትሞሸራት ሲልም እነሱ ሞቷን እየቆፈሩላት ነው፣ መቃብር እየቆፈሩላት ነው። ጎንደርን ሊከፋፍሉ ነው። ጎንደር የነበረውን ክብር የነበረውን ዝና የነበረውን ተደማጭነት የነበረውን ጀግንነት ሊያፈርሱ ጥላሸት ሊቀቡ የተነሱ ሰዎች ናቸው። ስለዚህ በዚህ ዙሪያ የተጠመዱ ካሉ ደጋግሜ ነገራለሁ፣ ባንዳ ሞልቷል። በጎንደር በርካታ ጀግኖች የወራቸውን ያህል ባንዳዎች ነበሩ። ደጋግሜ ተናግሬያለሁ። እነዚያም ባንዳ ህዝቡ ያውቃቸዋል። ዛሬም እነዚህ እነ መላኩ አለበል እናገኘው ተሻገር እነ ታያዝ ቅስላሴ እምትላቸው ከዛሬ ባዲን ስብስቡ ያለ ልጓም የሚጋለፍ ፈረስ ጋኛ ይባላል። ልጓም አታገባለትም ዝም ብሎ ገንብሾም ባለ ልጓም የሚጋለቡ ጋሪዎች ጎንደርን ሊያድሱ ጎንደርን ሊሞሽሩ አይችሉም። ቅድም ነግሬያለሁ። ሰርጸ ድንግል ሞሽሯታል፣ ፋሲል አንግሷታል፣ ቴዎድሮስ ለኢትዮጵያ አንድነት መሰረቱን ጥሎላታል። ያን ታሪኳን የሚያደበዝዝ ያንን ታሪኳን የሚያቀጭጭ ስራ የሚሰሩ ሰዎች ጸረ ጎንደር ናቸው። ጸረ ጎንደር ብቻ አይደለም ጸረ አማራ ናቸው። የአማራን ህልውና የማይፈልጉ ናቸው። እነዚህን የጸረ ፋሽስቱ አርበኛ በኋላም እንደ ቀዳማዊ ሥላሴ ባለስልጣኖች ያልተሞኙ አረቃ የተመለከቱ ደጃማች ሳሁን ቆስላሴ የአማራ አንገቱ አንድ ነው ነበር ያሉ። አለበለዚያ ሸዋ አንድ ሆኖ በአንድ የሚቆምበትን መንገድ ማመቻቸት፣ ለዚያ ደግሞ አስፈላጊውን ድጋፍ ማድረግ እንጂ ወደ ይፋትና ጥሙጋ መንዝና ግሼ መራቤቴ ተጉለት ቡልጋ እያልክ የምትከፋፍለው ከሆነ አብይስ ምን ይፈልጋል? አብይ የሚፈልገው አይደለም። በተከፋፈልን ቁጥር እናንሳለን። የተከፋፈለ ቤት አይቆምም። ድር ሲተባበር ነው የሚያሸንፈው። ስንከፋፈል በአውራጃ ቦርዳ ስንከፋፈል ድር ስስ ነው የምንሆነው። በቀላው እንበጠሳለን፣ በቀላው እንጠቃለን። እና ይሄ ጥሩ አመለካከት አይመስለኝም። አውራጃዊነት ወረዳዊነት አማራን አንገቱ አንድ ነው ብሎ መቆም ነው እንጂ የሚያስፈልገን አሁን ያው ቅድም ደጋግሜ ያልኩትን የደጃማይ ሳሁን ቆስላሴን መርህ መከተል ነው እንጂ ያለበት ሸዋ እንዳው አልይ በነዳለት በልዩነት የሚጓዝ ከሆነ ራሱን በራሱ ለማጥፋት መርዝ የሚጠጣ ሰው አድርጌ ነው የምቀምጠው። እና መቆም አለበት። ካወቅናቸው ደግሞ ግለሰቦች ልንታገላቸው ይገባል። መቼም በምክር አይመጣም። ጤና ስለተከበራችሁ የሬዲዮ ቤተሰቦችና አድማጮች በወቅታዊ ጉዳይ እንድንወያይ እንደወትሮ ሁሉ አቶ ተክሌሻውን ጋብዘናል። አቶ ተክሌሻው ለህብር ሬዲዮ ቤተሰቦችም አድማጮችም አዲስ አይደሉም። እንግዲህ በአማራ ብሔርተኝነት ጉዳይ ላይ የአማራ ህዝብ ራሱን በራሱ እንዲከላከል በተደጋጋሚ አማራ ጠሉ ኃይል በሐሰተኛ ትርክት እየፈጠረበት ያለውን አደጋና የዘር ማጥፋት እርምጃዎች ቀደም ካሉት ዓመታት ጅምር በማስታወቅ በማሳሰብ የደረሱ ዘር ማጥፋት እርምጃዎችን በሰነድ ጭምር በማጋለጥ ይታወቃሉ። ሞሮሽ ወገኔ ከማቋቋም ጀምሮ ወደ ሀገር ቤት የሚገባ ሬዲዮ በማቋቋም አማራ ህዝብን ለማንቃት ከፍተኛ አስተዋጽኦ አድርገዋል። የተለያዩ መጽሐፍትንም ጽፈዋል። ዛሬም ከጋሽ ተክሌ ጋር ባለው ወቅታዊ ሁኔታ በተለይም የፋኖ እንቅስቃሴና ወቅታዊ ተግዳሮቶቹ የወደፊት ተስፋና በአብይ አገዛዝ በኩል በአማራ ህዝብ ላይ በእብሪት የታወጀውን ጦርነት ተከትሎ ያሉትን ተጨባጭ ሁኔታዎች አንስተን በወቅታዊ ጉዳይ እንወያያለን። የፕሮግራሙ አዘጋጅ ሀብታሙ አሰፋ ነኝ። ጤና ይስጥልኝ ጋሽ ተክሌ፣ እንደምሰነበቱ። እንኳን በድጋሚ ተገናኘን። እንኳን ተገናኘን።
እንደምሰነበት ወንድም ያብታሙ እግዚአብሔር ይመስገን ለህብር ቤተሰቦችና አድማጮች ሰላይ ከበረ ሰላም ታቀርባለሁ ደህና ነኝ እኔ ጌታ ከልብ አመሰግናለሁ ጋሽ ተክሌ እንግዲህ በተለይ የፋኖ እንቅስቃሴ ድንገት የተጀመረ ነው አብይ ይፋዊ ጦርነት እንደሚያውጅ በተወሰነ ደረጃ ካልሆነ በስተቀር ብዙ ሰው ግምት አልነበረውም ከትግራይ ጦርነት በኋላ ፊቱን ወደ አማራ እንደሚያዞር አልፎ ሲነገር እንደርሶ ሲያሳስቡ የነበሩ ሰዎች ድምጻቸው በበቂ ያልተሰማም እንግዲህ ባለፉት 2 ዓመታት በአማራ ህዝብ ላይ ጦርነት ከፍቷል ነገር ግን ደግሞ ለአማራ እንታገላለን በሚል አማራን መልሶ እየታገለ ያለው ኃይል አሁን በግልጽ ከብልጽግና ጋር ግንባር ፈጥሮ የፋኖ እንቅስቃሴን ለማዳከምና የፋኖ ወንድሞችን እየወጋ ያለው በእስክንድር የሚመራው አፋድ አለ አራቱ የፋኖ አደረጃጀቶች ይህንን ተከትሎ የጋራ መግለጫ አውጥተዋልና ከመግለጫው በኋላ ስንገናኝ የመጀመሪያ ጊዜ ነው ችግሮች ዛሬም ከመግለጫው በኋላም አልተፈቱም ሸዋ አካባቢ እስክንድር የሚመራው መከታው ማሞ የሚመራው እንግዲህ የብልጽግና ሌላው የሚሊሻ ክንፍ በወንድሞቹ ላይ ዛሬም ከአገዛዙ ጋር እየተናበበ ጥቃት እየከፈተ ነው በተለይ ደግሞ የአካባቢው ነዋሪዎች ምን እየጠበቁ ነው ከዚህ በውጭም ሀገር ያሉ ወንድም ከወንድሙን ለማጋደል ከጠላት ጋር ግንባር ፈጥሮ እየተንቀሳቀሰ ያለው ኃይል እንግዲህ ቀደም ሲል ጀምሮ እዛ አካባቢ የነበሩ ችግሮች ይታወቃሉ በተለይኛ እንደ ህብር ሬዲዮ ደግሞ አስቀድሞም ችግሩን ለማሳሰብ ለማስጠንቀቅ ሞክረናልና የአራቱን የፋኖ አደረጃጀቶች መግለጫና ዛሬም ድረስ ፋኖን እንዲያሳድድ እንግዲህ ሚሊሻው አድማ በተናው አማራ እንዲወጋ ነው በባንዳነት እንዲሰለፍ ነው እየተባለ አድማ በተናውና ሚሊሻው ወገኔን አልወጋም እያለ በተለያዩ አቅጣጫዎች ፋኖን እየተቀላቀለ ባለበት ተጨባጭ ሁኔታ ውስጥ እነመከታው ማሞ እዚህም ደግሞ በጎንደር አካባቢ እነደረጀ በላይና ሌሎችም እያደረጓቸው ያሉ እንቅስቃሴዎች እስክንድር መራዋለው የሚለው አፋድ እያደረገ ያለው እንቅስቃሴና መግለጫው እንዴት ነው እየተከታተሉ ያሉት እንግዲህ አንዳንድ የዋሆች ወይም ደግ ሰዎች ተላቀው አጣሪ ሰዎች ወንድም ከወንድሙ ጋር ሊዋጋ አይገባውም ይሄ አማራ ከአማራ ጋር ሊዋጋ አይገባውም ይሄንን መሸምገል አለበት ሽማግሌ የለም ወይ የሚሉ ወሬ እሰማለሁ በስፋት እኔ ይሄንን የምመለከተው እንደ በሞራል አይደለም የምመለከተው በፖለቲካ እና በስልጣን ዙሪያና ከአማራው ስነልቦና ጋር በተያያዘ ነው አማራዎቹ ባንዳ ከሆኑ አማራዎቹ የጠላት ፍላጎት ማስፈጸሚያ ከሆኑ እነሱን ወንድም ናቸው ወገን ናቸው ልንላቸው አንችልም አላወቁም አልተማሩም ቢነገራቸው ይመለሳሉ የሚባል ካለ ከሰሙት ማስተማር ነው እና ያለፉ 34 ዓመታት አማራው ጮኋል አማራው ተበደልነ ህገ መንግስቱኛና አይወክልንም ህገ መንግስቱ አማራን አጥፊ ነው ህገ መንግስቱ ነባር ሃይማኖትን ነባር አንድነትን ኢትዮጵያንና ኢትዮጵያዊነትን የሚያጠፋ ነው ይያሉ ከፕሮፌሰር አስራት ጀምሮ በርካታ አማሮች ድምጻቸውን በተቃጠልም በቡድንም በግልም አሰምተዋል ያንን ሰው በጊዜው አልሰማም አማራው በኢትዮጵያዊነት ስሜቱ ጎልቶ እኛ ኢትዮጵያዊ ነን ወያኔ በቀደደው ቦይ አንፈስም ዘረኝነት ጥሩ አይደለም በሚል ልክ የህልውናውን ትግል እንደ ዘረኝነት በመቁጠር ይቃወሙ ተሰማ እና እኔ መግለጫው በተለይም በአራቱ ክልሎች ፋኖዎች የተሰጠው መግለጫ የዘገየ ነው የሰው አማራ እንዳልሆነ ደጋግሞ እየነገረን አማራ አለመሆኑን አማራው ኢትዮጵያን አልሰራም ይለናል እኛ ደግሞ አማራው ኢትዮጵያን ሰርቷታል እንላለን በምን ሰራት እንዴት ሰራት ተቀረበ ጥያቄው በቂ መልስ መስጠት ያስፈልጋል አዎ አማራው ኢትዮጵያን ሰራት ስንል ከቀኝ ገዢዎች ተከላክሎ ያዳናት አድዋን ብንወስድ የ5 ዓመት ረበጅነት ብንመለከት ከ90% በላይ እንደው የቀረውን ተውና በ5 ዓመት የአርበኝነት ዘመን አልያዳው ራሱ ያጠናው 96% ከነበሩት አርበኞች 96ቱ አማራዎች ናቸው 94ቱ 6ቱ ከሲዳማና ከሰሜን ሸዋ ከነበሩት የኦርቶዶክስ ክርስቲያን ከተከተሉት ኦሮሞዎች የመጡ ናቸው የቀረው ባንዳ ነበር ለዚህ አንደኛው ኢትዮጵያን ጠብቆ ማቆየት አማራው ከፍተኛ ሚና ተጫውቷል ሁለተኛው አማራው ክብረ ነገስትን ፍትሐ ነገስትን የመሰሉ ህጋዊና ሃይማኖታዊ መጻፎችን ጽፎ ህብረተሰቡ በስርዓት እንደ ሰው አስቦ እንዲኖር ህግና ስርዓት የደገገ ህዝብ ነው ሌላው አማርኛና ግዕዝ ቋንቋን ፊደል ቀርጾ ለትውልድ ያስተማረ ኢትዮጵያዊነትን የቀረጸ ስነ ሃይማኖትን ስነ ህንጻን የሰራ ያስተዋወቀ ህዝብ ነው ሌላው በኢትዮጵያ ውስጥ ነባር ሰፋሪ ነባር ነገድ በመሆን አስተራረስን ቤት አሰራርን ምግብ አሰራርን ለኢትዮጵያ ሲያሳየ ያስተማረ ህዝብ ነው ስለዚህ ይህንን ሁሉ ስናይ አስተፋፈሩን ስናይ ኢትዮጵያ ሰርቷታል የሚለው ይበጃል ትክክልም ነው እስቲ እዚህን ያህል ካሉት ነገዶች በተኛውም ደረጃ የሱን እኩል የተጫወቱ
አሉ ካለ መረጃ ማቅረብ ነው። ስለዚህ የሰውዬ አልሰራትም ብሎ የካደ ነው። ሁለተኛ ለአማራው የተለየ ፍላጎት የለኝም የተለየ ፍቅር የለኝም ብሎናል። የተለየ ፍቅር ከሌለው ለምን ጫካ ገባ? ሊያፈርስ ሊያደናግር የጥላት ተገዥ ሊሆን ባንዳ ሊሆን ነው የገባው። ምክንያቱም ፍቅር የለኝም ብሏል። የራሱን አንደበት ነው የምናገር። ሁለተኛ ትናንትና ወዳ አስረስ ማረ ዳምጤ የሰጠውን መግለጫ አዳምጤ ይሆናል። ጥያቄና መልስ እንኳን ነው ሙጠራ የመሳይ መኮንን እንዲያው እኔ የፈለኩት መንገድ ግባ ኢንተርቪው አድርጎ የሰውየው መልስ ከመቀበል ይልቅ ለምን እንደዚህ አታረጉም? ለምን እንደዚህ ራሱ እስክንድሩን ወቀረበበት። በዚያ ጊዜ ቅጥቅጩ ነግሮታል። ያን አይቻለሁ። ሁለት መግለጫው በራሱ ብዙ ታግሰው ብዙ ለምነው ጠይቀውታል። አይሆንም ብሎ ከአብይ ጋር ድርድር የጀመረ ነው። ይሄ የምታየው ሰለሞን አጣና ከእንትና ጋራ ሲያወራ የሰምታው ከያሱ ጋር ሲያወራ ሰምተናል። ገንዘብ አንጣ እንጂኛል መትነዋለን። መርሰነሪ ነው ያሰለፈው። ለገንዘብ የቆመ ነው፣ ለዓላማ የቆመ አይደለም። የዓላማን ችግር ተከለ በዚህ ህልውና ትግል ውስጥ የግል ጎዷቸውን የግል ንብረታቸውን ለማፍራት የተሰለፉ ሰዎች የተከተው ከራሱ ጀምሮ የተሰበሰበ ከ2 ሚሊዮን ብር በላይ እሱን በፌስታል ከቶ ፋኖችን እየካፋፈለ ያዋጋ ያለ ግለሰብ ነው። ስለዚህ እስክንድር በኔ እይታ አብይ ያስተማራው ሚሊሻ፣ አብይ ያስተማራው ልዩ ኃይል፣ አብይ ያስተማራው ፖሊስ፣ አብይ ያስተማራው ወታደር፣ አብይ ካስተማራው የአድማብተና የሚባለው ለይቻላው። ስለዚህ ከወገን ጋራ የወገን ፍላጎት አስፈጻሚ የሆነ ሰው ወገን አይደለም፣ አጥፊ ነው። ናጥፊውን ልንዋጋ ይገባል። አሁንም እያየነው ጦርነት ሰብቀው በቀደም በዚህ በእንትን ሲያሸሳ 15 ሚሊዮን ብር ተልኮለታል። በዚያ የሚከፋፍልበት በሱ ሰፈር ድሮና አይሄድም። እሱ በአብይ ወታደሮች እየታጀበ ፋኖችን ለመዋጋት የቆመ ግለሰብ ነው። የሀገር ሰላም ቢሆን ከወያኔም በላይ ከወዲድም በላይ የአማራ ጠላት ዛሬ ከአብይ ጋር ቆመው የአማራን የነቁ ልጆች ለማስጨረስ የህይወት ዋጋ የሚያስከፍለው እስክንድርና የእስክንድር ቡድን ነው። ይሄንን አማራ የሆነ ይታገሳል እንደ አማራ የሚያስብ ይሄ ወንድምነን ዘመርነን የሚለው ተው የተገባበትን ፖለቲካ ባለማወቅ ነው። የኢትዮጵያ ፖለቲካ ታሪክ አለመረዳት ነው። ፋኖ የሚታገለው ለስልጣን ነው። ለስልጣን በሚደረግ ትግል ውስጥ ወንድማማች ነው ነገር የለም። ስልጣን እንዴት አስጠብጣታለሁ ነው፣ እንዴት ይዛታለሁ ነው። ሁለተኛ ያፋደልበት እንዴት ስልጣን ይዛሉ፣ አማራው እንዴት ይዛል ነው እንጂ እህታችን ወንድማችን ብሎ የለም። ይሄንን የኢትዮጵያን ፖለቲካ ታሪክ የኢትዮጵያን ፖለቲካ ባህል ማወቅ ነው። አንዱ የኢትዮጵያ ፖለቲካ ባህል መገለጫው ጦርነት ነው። ጦርነት የኢትዮጵያኖች ባህል ነው፣ ፖለቲካዊ ባህል ነው። በዚህ ውስጥ አሸንፎ የመጣው ነው ስልጣን የሚይዘው። እንግዲህም ኃይል የስልጣን ነው፣ የስልጣን ምንጭ ነው። ኃይል ከሌለ ስልጣን የለም። ይሄንን the wealth of nation በአፋስተኛ ክፍለ ዘመን የጻፈው አዳም ስሚዝ የጻፈው መጽሐፍ ማንበብ ነው። ዛሬ ዓለም የምትመራበት እንትን ዕውቀት ይሄ ነው። ኃይል ከሌለ ምንም ነገር አለውት አይሆን እና እኔ መግለጫዎችን አይቻቸዋለሁ። የእስክንድር መግለጫ የማባበልም የመፍራትም የመጨነቅም ስሜት ያየሁበት ምንድነው የምትለው ሞራልን ከፖለቲካ ትልጋላ ሞራልን ከጥቅጥጋ ጋር አዛምዶ እንዲነበርነ እኔ አይሰራም። እኛ ድርጅት መስርተናል። ሲሰርቅ ሲክርነ የኖረ ድርጅት ያልመሰረተው ድርጅት የለም። ማን ነው? እስክንድር ነጋ እና እኔ አጭበርባሪ ነው። እኔ የመጀመሪያውን የአራቱን ፋኖ መግለጫዎች በሚገባ አንብቤዋለሁ። የኢትዮጵያን ፖለቲካ ታሪክ በሚገባ ረዳለው ብያለሁ። ከሁሉም በላይ የኢትዮጵያን የፖለቲካ ሂስትሪ ከማንም የተሻለ ጽፌያለሁ ብያምናለሁ። ስልጣን ተሻሚ ትግሎችን የኢትዮጵያ እንደትን ያንብብ ሰው የጦርነት የህልውና ጦርነት ነው። የህልውናው ጦርነት በሁለተኛ አማራ የአማራ ስርቦና የአማራ ችግር የአማራ የህልውና ችግር መሰረቱ ምንድነው ብሎ የገባቸው ይህንን ፍርሃትና ህገ መንግስት ተንብሎ ለመጣል የቆረጡ ልጆች ትግል ስለሆነ በዚያ መልክ እኔ አዘግይተውታል። ቀደም ብሎ መውጣት ነግረን ነበረ። የሰውዬ ቀላል እንዳታውት ይህንን በመታሰር የገነባውን ስሙን ተጠቅሞ ያታልላቸዋል በናቸው ነበር። ግድ የለም አማራ ከአማራ ይዋጋም እንዲህ ያግናረጋለን እንሸመጋል እያሉ ነው። ዛሬ ከምቀቆ ካንገታቸው ያስገባባቸው የሞኝነት ነው። እሱ መጽሐፍ ቅዱስ ይዞ የሚሰራው ፖለቲካ ነው። እነሱ ደግሞ የአማራ ስልቦና ይዞ አማራነትን ሰማዊነትን ነው። አልተረዱትም፣ አላወቁትም። መጽሐፍ ቅዱስን ይዘው ሊያጭበረብርበት ነው። ይህንን ጆሞ ኬንያታ ያለውን እናስታውሳለን። እንደው ትልቅ ነገር ነው ያመጣልን። ጆሞ ኬንያታ ምን አለ? እንግሊዞች ወደ ሀገራችን ሲመጡ መጽሐፍ ቅዱስ ይዘው መጡ። እነሱም መጽሐፍ ቅዱስን አይናችን ጨፍነን ተንበርክከን እንድንማር እንድንጸልይ ያደረጉን። አይናችን ጨፍነን መጽሐፍ ቅዱስን አንብበን ደግመን ቀና ስንል መጽሐፍ ቅዱስ የኛ መሪዎቹ የነሱ ነው አገኘናቸው አለ። ስለዚህ እስክንድር እንደዚያ ነው። መጽሐፍ ቅዱስ ይዞ የሚገባው በመጽሐፍ ቅዱስም አማራን አታሎ ሊነግስ ነው እንጂ አምኖበት አይደለም። አምኖበትማ ቢሆን ኑሮ የመጀመሪያው ሰው እኔ ስልጣን አልፈልግም አማራ
ህልውናው እንዲቆም ነው ተመካክረን እናድርግ እኔ አንድ ሰው እንዲያፈነግጥ አልፈልግም ሊል ይችል ነበር እኔን መረጠኝ አብዛኛው ፋኖ እኔ ነው ይላል አንድ 3-4 ሌቦችን ይዞ ለዚህ እኔ መግለጫው የዘገየ ነው በጣም ወደ ሰፊ ሆነው አስቀግረዋል በመሳሪያ ትግሎ ደቂቃ ሰዓት ዋጋ አላቸው ፈጣን እርምጃ ይፈልጋል የእንዳትቅድ ለዚህ ዘግይተዋል ወደፊት ግን በዚህ መብቀስ አለባቸው የመጀመሪያው የአማራ ክልል ከእንደዚህ አይነት አስተሳሰብ ካላቸውን ሰዎች ማጽዳት አለባቸው እሱን ካላጸዱ አይታሰብም ብዬ ነው የማስበው እንዲያው መለከተው መግለጫው ከልብ አመሰግናለሁ ጋሽ ተክሌ እንግዲህ ያው ጎንደርም ያለውን ችግር መጣበታለሁ ነገር ግን ችግሩ የጀመረው ሸዋ ላይ ነበር እንግዲህ የዛሬ አመት ከመናምን የህልውና ትግሉ ዋና በተጋጋለበት ወቅት ላይ ጭምር እንግዲህ የፋኖ መሪዎችን ማገት መፍታት መግደል ነመከታው ማሞስ ያደርጉት የነበረ እንቅስቃሴ ነው አሁን ህዝቡ ሸዋ ላይ አባዱላ እያለ ነው የሚጠራው ሌላው ግን በተለይ የሸዋ ሰዎች አካባቢ የአማራ ብሔርተኝነት እንግዲህ አጣየን 10 ጊዜ ስትቃጠል ያየ በኦነግ ሸኔ ስምና አብይ አህመድ መከላከያውን ጠባቂ ያደረጉ ሌላው አማራ እንዳይተባበር ያደረጉ ከነ ህይወታቸው ሲያቃጥሏቸው ያን የመሰለ የዘር ጭፍጨፋ ሲፈጸም ያየ የሸዋ ህዝብ ይሄ ሁሉ ወንጀል እየተሰራ ከአብይ አህመድ ጋር ግንባር ፈጥሮ መከታው ማሞ በአንድ በኩል አየር ኃይሉ በሌላ በኩል የአብይ አህመድ ስልጣን አስጠባቂ ጦር የሱ ደግሞ የመከታው ሚሊሻ ሆነው ግንባር ፈጥረው በተለያዩ አቅጣጫዎች ጥቃት እያደረሱ ለአማራ ህዝብ ህልውና ትግል የወጡ ወንድሞቻቸውን እየገደሉ በእነሱ ስር ያለ ደግሞ ለአማራ ህዝብ ብሎ የወጣውን እያሳሳቱ መከላከያ ላይ እንተኩሳለን እያሉ በሌሊት እያስጓዙ ከወንድሞቻቸው ጋር እያጋደሉ ያለ ይፋት መንዝ እከሌ የተባለ የሸዋ ሰው መዳን ይችላሉ በተለይ እዚህ ውጭ ሀገር ያሉ የዚህ ኃይል የዚህ ሚሊሻ ደጋፊ ሆኑ የአካባቢ ተወላጆች ስም ግንባር ፈጥረው ደግሞ ይሄንን አይቶ እንዳላየ ከመሆን አልፎ ለሱ ሽፋን የመስጠት እንቅስቃሴዎች አሉና በተለይ አደጋው ሸዋ ላይ ብቻ የሚቀር ነው ወይ የሸዋ ሰውስ ይፋት መንዝ ምናምን ጅሩ እያለ የሚድንበት እድል አለ ወይ ይሄንን በግልጽ መነጋገር አይገባም ወይ ግማሹ ሚዲያ ያዘ ነው ግማሹ እንትን ነው ስለዚህ ባንድም ሆነ በሌላ መንገድ የአማራ ህዝብ ህልውና አደጋ በዚህ ደረጃ አጣብቂኝ ውስጥ የሚገባበት ፋኖ እናጠፋለን ተብሎ ሸዋ ላይ ያለውን ፋኖ ከመታን ሌላው ጋር ደግሞ ተራ በተራ እንዞራለን ተብሎ እንዲህ አይነት እንቅስቃሴ ከመንግስት ጋር ግልጽ የሆነ ግንባር ፈጥሮ መንግስት ከሚለኝ ፋሺስት ኃይል ጋር ግንባር የፈጠለን ኃይል በአካባቢ ተወላጅነት በይፋት በጅሩ በቅብርጥስነት መከላከል ይቻላል ወይ ይሄንን ሸፍኖ የነገውን አደጋ ማስቀረት ይቻላል ወይ እንዳው ይገርማል ይሄን ስታነሳ በአእምሮዬ ቀድመው የሚመጡ የጸረ ፋሺስቱ አርበኛ በኋላም እንደ ቀዳማ ስላሴ ባለስልጣኖች ያልተሞኙ አረቀ የተመለከቱ ደጃማች ሳሁን ቆስላሴ የአማራ አንገቱ አንድ ነው ነበር ያሉ ይሄንን በ58 ዓመተ ምህረት ነው የተናገሩት እንኳን ሸዋ ውስጥ አውራጃዎችን ወረዳዎችን ነጥለን አማራ የትም ቦታ ይኑር ኢትዮጵያ ክልል ብቻ አይደለም በአለም ዙሪያ የሚኖር አማራ አንገቱ አንድ ሆኖ እንደ አንድ ሰው አስቦ እንደ ሰራዊት ተሞ እንደ ህዝብ ተባብሮ ዛሬ ላይ ቆሞ የነገ ወደፊቱን እድሉን አማቶ ወደ ትክክለኛው መንገድ ተመካክሮ ባንድ ላይ ካልሄደ መፍረስ መጥፋት ነው ዛሬ ከክልል አልፈህ አውራጃ ከገባህ ነገ ጧት ወረዳ ነው የምትገባ ከወረዳ ከገባህ ደግሞ በወረዳ ትቀርም ወደ ቀበሌ ነው የምትገባ ከቀበሌ ገብተህ ደግሞ ቤተሰብ ነው የምትፈታ ያንተ ሚስት ማን ነው ባልሽ ማን ነው የት መጣ ነው የሚመጣው ያ መበታተን እንደዚህ የሚያረጉ ሰዎች ካሉ ከደጃዝማች ፀሐይ ቆስላሴ ሊማሩ ይገባል አማራ አንገቱ አንድ ነው እኛ እንደምናውቀው ዘመናዊ ኢትዮጵያን በአጤ ቴዎድሮስ ብትመሰረትም ከፍተኛ የሆነ የመንግስት መዋቅር ዘመናዊ አስተዳደርን በስርዓት የገነቡት አጤ ምኒልክ ናቸው እንደምታውቀው 11 ሚኒስትሮችን ለመጀመሪያ ጊዜ በ1901 ያቋቋሙት እሳቸው ናቸው ዘመናዊ አስተዳደር እዚያ በኋላ ኢትዮጵያን አንድ አድርገው በህግና በስርዓት ከህግና ስርዓትን ከማስተዳደር በሰብአዊነትን የሰዎችን እኩልነት የባሪያ ንግድን ትምህርት ቤትን ወፍጮን ህክምናን ምናምትላቸው ዛሬ አጤ ምኒልክ ቢነሱ የጀመሯቸው ነገሮች አድገው ካልሆነ በስተቀር አዲስ ነገር ተጨምረው አያገኙ ያን የሰሩ በዚያ ውስጥም ከፍተኛውን ሚና የተጫወቱት የሸዋ መኳንንቶች እንደሆኑ ይታወቃል የነዚያ ሰዎች ልጆች የናክሊው ሀብተወልድ የዲፕሎማት ሰዎች የነራስ አበበ አረጋይ ጀግናው ያርበኛው ፋሽስቱ አርበኛ ልጆች ዛሬ የምትላቸው አማርኛ ሰዋሰውን ግዕዙን ሰዋሰውን በማስተማር ግንባር ቀደም የሆኑት እነ ብላቴ መርሲያዝን ወልደ ቂርቆስን ያ አማርኛ እና ግዕዝን ሰዋሰው የጻፉትን አለቃ ታየን እነዚህንና እነ ከበደ ሚካኤልን እነ ተክለጻድቅ መኩሪያን ያበቀለ አገር ለዓለም የሚበቁ ራሶች የፈሉበት አካባቢ በአውራጃ የሚከፋፍሉ ሰዎች አባቶቻቸውን የማያውቁ ታሪካቸውን ያልተረዱ ናቸው በዚህ መሰረት እኔ በአውራጃ
በዚያነት ተከፍሎ ለዚህ አውራጃ ገንዘብ መላክ አማራ ራሱን በራሱ እንዲያጠፋ መሳሪያ ማቀበል የሚያደርጉ ሰዎች ካሉ ቡድኖች ካሉ ቢቻል አቀርቦቹ ጋር ተለውሎ የአንድነቱ እንዲፈጠር መርዳት አለበለዚያ ሸው አንድ ሆኖ በአንድ የሚቆምበትን መንገድ ማመቻቸት ለዚያ ደግሞ አስፈላጊውን ድጋፍ ማድረግ እንጂ ወደ ይፋትና ጥሙጋ መንዝና ግሼ መራቤቴ ከጉለት ቡልጋ እያልክ የምትከፋፍለው ከሆነ አብይስ ምን ይፈልጋል? አብይ የሚፈልገው ይና አይደለ። በተከፋፈልን ቁጥር እናንሳለን። የተከፋፈለ ቤት አይቆምም። ድር ሲተባበር ነው የሚያሸንፈው። ስንከፋፈል በአውራጃ ቦርዳ ስንከፋፈል ድር ስስ ነው ምን ሆነው በቀላው እንበጠሳለን፣ በቀላው እንጠቃለን። እና ይሄ ጥሩ አመለካከት አይመስለኝም። አውራጃዊነት ወረዳዊነት አማራን አንገቱ አንድ ነው ብሎ መቆም ነው እንጂ የሚያስፈልገን አሁን ያው ቅድም ደጋግሜ ያልኩትን የደጃማይ ጣዋውን ቆስላሴን መርህ መከተል ነው እንጂ ያለበት ሸዋ እንዳው አብይ በነዳለት በልዩነት የሚጓዝ ከሆነ ራሱን በራሱ ለማጥፋት መርዝ የሚጠጣ ሰው አድርጌ ነው የምቀምጠው። እና መቆም አለበት። ካወቅናቸው ደግሞ ግለሰቦች ልንታገላቸው ይገባል። መቼም በምክር አይመጣም፣ ጨንበር በመጫን ነው የሚመጣው። እነዚህን ቡድኖቹን ግለሰቦቹ እንዲህ የሚያደርጉት ከታወቁ በአደባባይ ስማቸው ማውጣት ነው፣ ፋኖ እንዲያውቃቸው ማድረግ ነው። ነገ ጠዋት የፍርድ ቀን ሲመጣ ከምንፈረዳቸው ሰዎች እንዳንዶቹ ልናያቸው ይገባል ብዬ አስባለሁ። እንዲያለው መመለከተው ከልብ አመሰግናለሁ ጋሽ ተክሌ። እንግዲህ በተለይ ጎንደርን በተመለከተ አብይ አህመድ ፍላጎት ምን እንዳለው ይታወቃል። ይሄ ወረራ ከመከፈቱ በፊት ጎንደርም ጎጃምም ባለቤት አለው፣ ወሎም ባለቤት አለው። ምናልባት የተወሰነ ደብረ ብርሃን አካባቢ ነው አማራ ያለው። ስለዚህ የጦርነቱ ዋና ዓላማ አማራን ትጥቅ ማስፈታት፣ ቀበቶ ማስፈታት፣ ከተቻለም ደግሞ 4-5 ቦታ መክፈል ነው። ያንን እቅድ እናሳካለን። ይሄንን ከማድረግ የሚመልሰን ኃይል የለም ተብሎ ነው እንግዲህ በብሪት ጦርነት የተከፈተው። ዛሬ በተለየ እንግዲህ ጎንደርን ሞሽራት፣ ነገ ደግሞ ባህር ዳርን፣ ነገ ደብረ ብርሃን ምን እየተባለ አብይ አህመድ በአንድ በኩል ለሚሊሻ ስልጠናና አበልና ደሞዝ ገንዘብ ለመሰብሰብ በልማት ስም፣ በሌላ በኩል ደግሞ እንግዲህ በጎንደርም በጎጃም በሁሉም በአራቱም የአማራ ክፍለ ግዛቶች በርካታ ትምህርት ቤቶችን ወደ ጦር ካምፕነት የቀየረ፣ ጤና ጣቢያዎችን እየዘረፈ ያወደመ ያለ፣ ትምህርት ቤቶችን ያወደመ ያለና መሰረተ ልማቶችን የሚያወድም ኃይል በ4 ኪሎ ትዕዛዝ ጎንደርን ሞሽራት የሚል የሰሞኑ እንቅስቃሴ ያለ። ከዛ አልፎ እንደውም ለምን ጎንደርን ክልል አናረግም ከሱዳን ጋር እንገናኛለን የሚሉ ቅስቀሳዎች እንዲደረጉ፣ ለሌሎቹም ደግሞ ካድሬዎች ተመሳሳይ ፉክክርና እንቅስቃሴ እንዲደረግ፣ ደሴ ደግሞ ጨምሮ ወሎ ብቻውን ቆሞ ይገነጠላል የሚል አጀንዳ እንዲያራምዱ ሁሉ ትዕዛዝ ተሰጥቶ ከምርጫው በፊት እንዲህ አይነት ትርምሶችና ለአማራ አጀንዳ ሰጥቶ በሌላ በኩል በጦር አላሳካውም ያለውን ፍላጎት ወይም በጦር ማሳካት ያልቻለውን ፍላጎት አሁን በዚህ አይነት የፖለቲካ ሴራ ደግሞ ለማሳካት እየተንቀሳቀሰ ነው። እንግዲህ ጎንደር ይታወቃል። የመገጭ ፕሮጀክት የሚባለው አሁን ካለው የአብይ አህመድ ከሾመው የአማራ ክልል ፕሬዝዳንት ጋር 7ኛ ፕሬዝዳንቶች ሲለዋወጡ ዛሬም ያ የግድብና ለጎንደር ውሃ ይተርፋል የተባለ ፕሮጀክት ተጓቶ ያለበት ሂደት አለ። ግን ለጎንደር ደግሞ የሴኩሪቲ ካሜራ ከ100 ሚሊዮን በላይ እናግዛለን እንሰጣለን ተብሎ ሲሳለቁ የነበረበት እንቅስቃሴ አለና ይሄ እንደው በልማት ሽፋን አማራን 4-5 ቦታ እንከፍላለን የሚለውን እንቅስቃሴ አሁን ካለው የአማራ ህዝብ የህልውና ትግልና አማራ እየደረሰበት ያለውን ችግር ባይኑ ያየ በርግጥ እነሱ ፍላጎት ውስጥ ይገባሉ ወይ? አይ እንዳልኩ ነው። ጎንደርን የሞሽራ ሰርጠ ድንግል ነው አብይ አይደለም ሊሞሽራት እንዲችለው። ሞሽሮ ሰርጠ ድንግል ጎንደርን ሞሽሮ ፋሲል አንግሷታል። ከዚያ በኋላ ቴዎድሮስ የኢትዮጵያ አንድነት ምስክርን መሆኑን አሳይቶ የአንድነት ምሰሶ የአንድነት ማገር ወራጅ ጭምጭም እንደሆነች መሰረት እንደሆነች ቴዎድሮስ አረጋግጦላታል። ዛሬ አዲስ ሙሽራ አይደለችም። ከሙሽራ በላይ ንጉስ ናት ጎንደር። በዚህ በተራቀላ ላይ ይነን ማያውቅ ሰርጠ ድንግል የሰራውን ማያውቅ፣ ቴዎድሮስ ስለ ጎንደር የሰራውን ማያውቅ፣ ፋሲል ስለ ጎንደር የሰራውን ማያውቅ፣ ሱስዮስን አስወግዶ ፋሲልን ያነገሰ ጀግና ህዝብ እዚያው አካባቢ እንደሆነ ይህንን ማያውቅ ሊታለል ይችላል። ግን ጎንደር የነ በተለህም የነ ዙራምባ የነ ደብረ አባይ የሊቃውንቱ የሚፈሉበት አካባቢን ህዝብ ታሪክ በደንብ ያውቃል። የነ ዋሸራን ታሪክ በደንብ ያውቃል። የቅኔው የዱጓው የጾመ ዱጓው የዝማሬ መስዋዕቱን አገርን ተወላጆች ሊቃውንቶች ያሉበት ስለሆነ በዚህ ትሞሸራለችን አይሰማም። እያፈረሰው እያለ እያስገደለው እያለ ከ50 ኪሎ ሜትር ጥልቀት በላይ ሳሸካን ለሱዳን የሰጠ ተስማምቶ አሁን ደግሞ ደቡብ ሱዳን ላይ አንድ ወረዳን ለሱዳን ትናንትና በኢትዮጵያ ህዝብ ሁለንተናዊ ድጋፍ ነፃነታቸውን ያገኙ ሰዎች ከኛ
በልጠው አንድ ወረዳ ሲይዙ ያን ያየ የጎንደር ሰው በዚህ በትሞሸራለች በአጽቀ ሥላሴ እና በዚህ በባንዳው አረቄ ካልጠጣ የማይነሳው ባገኘው ተሻገርና የቁረንጮ ነው ብለው አሁን ደመቀ መኮንን የተካ ሰውዬ በእነሱ ጎንደር ልትጠራ አትችልም፣ ልትሞሸር አትችልም። እነሱ ሞቷን እየቆፈሩላት ነው፣ መቃብር እየቆፈሩላት ነው። ጎንደርን ሊከፋፍሉ ነው። ጎንደር የነበረውን ክብር፣ የነበረውን ዝና፣ የነበረውን ተደማጭነት፣ የነበረውን ጀግንነት ሊያፈርሱ ጥላሸት ሊቀቡ የተነሱ ሰዎች ናቸው። ስለዚህ በዚህ ዙሪያ የተጠመዱ ካሉ ደጋግሜ እነግራለሁ፣ ባንዳ ሞልቷል። በጎንደር በርካታ ጀግኖች የመሆናቸውን ያህል ባንዳዎች ነበሩ። ደጋግሜ ተናግሬያለሁ። እነዚያም ባንዳ ህዝቡ ያውቃቸዋል። ዛሬም እነዚህ እነ መላኩ አለበል እናገኘው ተሻገር እነ ታዬ አጽቀሥላሴ እምትላቸው ከዛሬ ባዲን ስብስቡ ያለ ልጓም የሚጋለፍ ፈረስ ጋኛ ይባላል። ልጓም አታገባለትም ዝም ብሎ ገንግሾም ባለ ልጓም የሚጋለቡ ጋሬዎች ጎንደርን ሊያድሱ ጎንደርን ሊሞሽሩ አይችሉም። ቅድም ነግሬያለሁ። ሰርጸ ድንግል ሞሽሯታል፣ ፋሲል አንግሷታል፣ ቴዎድሮስ ለኢትዮጵያ አንድነት መሰረቱን ጥሎላታል። ያን ታሪኳን የሚያደበዝዝ ያንን ታሪኳን የሚያቀጭጭ ስራ የሚሰሩ ሰዎች ጸረ ጎንደር ናቸው። ጸረ ጎንደር ብቻ አይደለም፣ ጸረ አማራ ናቸው። የአማራን ህልውና የማይፈልጉ ናቸው። እነዚህን ማንም ሰው ያውቃቸዋል፣ ይታገላቸዋል። እኔ ደግሞ አሁን አልሰዳም። ዛሬ እነዚህ ሰዎች ጨልሞባቸዋል። አሁን ገንዘብ እየሰበሰቡ ነው። ልጆቻቸውን ሚስቶቻቸውን ወደ ውጭ ለመላክ ሁሉም እየተጣደፈ ነው። የሚከፍለው ሳንቲም የለም። ወረቀት ነው የሚያትመው። አብይ አልቆለታል። ከሱ ጋር የተሰለፉ ሰዎች አብረው የሚያልቁ የሚጠፉ ወይንም የሚሸሹ ናቸው። ስለዚህ የጎንደር ትሞሸር ማንን ነው በዚህስ የሚሞኝ ጎንደር ያለው ወይ? ጎንደር ከጎጃም ተለይቶ፣ ጎንደር ከወሎ ተለይቶ፣ ጎንደር ከሸዋ ተለይቶ፣ ጎንደር ከሆል ኢትዮጵያ ካለው ተለይቶ አገር ይሆናል? ይሄ ቀልድ ነው። ይሄ ማመቻቸት ነው። ዛሬ አብይ ደውል ከፋፍሎ የከፋፈላቸው እኮ ለነሱ የክልል ጥያቄ ተጨንቆ እንዳይመስልህ። ያ ከፋፈላቸው ነጣጥሎ ለመምታት ኃይላቸውን ለማሳጣት ኦሮሞማን ለመመስረት በሚያራምደው የኩሽ ፖለቲካ ያለምንም ተቀናቃይ ሊወጣቸው ነው። ዛሬ ሲዳማዎችን ይኸው ዛሬ ፕሬዝዳንት የተባለው ምን ያደረገው እንደያየ ነው። ይወጣቸዋል። ሻሸመኔ ወረድ ብለው ዝዋይ ቅርብ ናት ሐዋሳ። ስለዚህ ያንን ለመዋጥ ነው። ቤንሻንጉሎች ወረድ ይወጣቸዋል። 30% አድርሰናል ብሏል እንትና። አሁን ወደ 50 አድርሰውታል፣ አስፍረውበታል ቤንሻንጉልን። እሱን ለመዋጥ ነው። ጋምቤላን ቀደም ሲልም የተፈጥሮ በአፍሪካ ክፍለ ዘመን ያልወረሩት የተፈጥሮ ተሳቢው አብሬ ወባው፣ ዘንዶው፣ እባቡ፣ በረሃው፣ ጫካው ተናካሽ አውሬው ተናዳፊዎቹ እንስሳት ስለነበሩባቸው ያንን ከደጋው የሄዱት ወራሪዎች ስላልተቋቋሙት የቀረ ህዝብ ነው። ዛሬ አታለው ገብተውበታል። ሊውጡት ነው። ጉራጌ ሊውጡን ነው። ሀዲያን ከምባታ ሊውጡን ነው የከፋፈሉት እንጂ አዲስ ሀገር ለነዚህ ህዝቦች እኩልነት አስበው አይደለም። አሁንም የጎንደር አንድነት አማራን ለመከፋፈል ለማዳከም ነው። አልገባቸውም እንጂ ያው አደረጃጀት ጎንደር ያለው ፋኖ አያስደረሳቸው፣ ሸዋ ያለው ፋኖ አያስደረሳቸው። ተናበው ይሰራሉ፣ ያከናውናሉ። የከሸፈ ሐሳብ ነው። ተቀባይ ነገሩ እየተሞከረ ነው። አትሞክሩ ማለት አይቻልም፣ ግን ይሆናል ወይ የሚታሰብ አይደለም። እንደዚያ ነው ማለት። ከልብ አመሰግናለሁ። ሌላው እንግዲህ በተለይ ህፃናትን የማፈስ እንቅስቃሴው ከኮሎኔል መንግስቱ አስተዳደር የመጨረሻ እንግዲህ ፖለቲካው የተበላሸ መሆኑ ምናልባት ሁለቱን የሚያመሳስል ካልሆነ ሁለቱ ስርዓቶች የሚመሳሰሉ አይደሉም። ነገር ግን ህፃናትን እስከ ማፈስ እንግዲህ በኢትዮጵያ የጦርነት ታሪክ ውስጥ በዚህ ደረጃ ደግሞ 13 እና 14 ዓመት የሆናቸውን ታዳጊዎች ሳይቀር እያፈሱ ለውትድርና መማገድ እንደው ካለፈውም የከፋ ይመስለኛልና አሁን ያለው ይሄ እንቅስቃሴ በእነዚህ ህፃናት ደም አብይ ስልጣኑን ማስቀጠል የሚችልበት እድል አለ ወይ? እስከ ምርጫው እንግዲህ እንደምንም ተገፋፍቶ ንጹሃንን ገብሮ ህጋዊ ሆኜ ተመርጫለሁ ብሎ ለመውጣት ነው። በሱ ዙሪያ የሚሽከረከሩ እንግዲህ አብረውት የተነጠፉ ፓርቲዎችን እንደነ አብን ጠፍጥፏቸው የሰሩ ህገወጥ እንኳን ቢሆን ህጋዊ ለማድረግ እየሞከረ ያለውን ራሱ ያፈረሰውን ፓርቲ እንደገና ዛሬ አብይ ብሔራዊ ንቅናቄ የተባለ ነው አብን። ይሄ ባለበት እንቅስቃሴ ውስጥ አፈሳውንና ስርዓቱ በዚህ መንገድ ደግሞ ለመቀጠል የሚያደርገው መፍጨርጨር እንዴት ነው የሚገነዘቡት? እኔ መፍጨርጨር የምትለው ያ ወታደር አፈሳ ብሔራዊ ውትድርና ለደርግም አልበጀ። እየሰለጠነ እየታጠቀ ህወሓትን ነው ያጠናከረው፣ ኢህድንን ነው ያጠናከረው እና ስንቅ ትጥቅ ነው ያቀበለ መረጃ ነው። እኔ ያሁኑ አፈናው እኔ በጣም በደስታ ነው የምቀበለው።
ነው የሚገርም ነገር ምን ነው ሁሉንም አማራ በወሰደው እኔ እርግጠኛ ነኝ አማራን አይወስድም አማራን ከወሰደ ከሚወስደው አማራ ያለምንም ጥርጥር 80% ሰልጥኖ ታጥቆ ፋኖ ነው የሚጠቃለለው እና ያልደከመ ፋኖ አሰልጣኝ የማሰልጠን ጊዜ መሳሪያ የማስታጠቅ ልብስ የማስታጠቅ ጫማ የመግዛት እድሉን ይቀንስለታል ወጪ ይቀንስለታል እና እኔ አሁን በመደረጉ እኔ ደስተኛ ነኝ የታፍኖ እንኳን በግድ ታፍኖ የሚሄድ በየደጃፉ ላይ ጓደኞቹ ያሉ ጓደኞቹን ወንድሞቹን እህቶቹን አጎቶቹ ላይ የሚተኩስ ታፍኖ የሄደ አማራ ይኑራብ ይላል ይህንን እንቅስቃሴ ያውቃል እና እኔ ይሄ ለፋኖ ጥሩ ግባት አድርጌ ነው የምወስደው እንደውም ወጣቱ ታፍኖ መሄድ የለበትም እሺ ብሎ መግባት ያለበት ራሱን አስቦ የተሻለው መሳሪያ ይዞ ከዚያ ሰልጥኖ ቢችል በስልጠናው ላይ ያሉትን ጠላቶቹን ድባቅ መጥቶ በድል ለፋኖ መገባጠል አለበለዚያ ግን ታጥቆ ፋኖ መቀላቀል ይህንን በመፍራት አማራውን ወደ ደቡብ ወደ ምስራቅ ያግሮሽ ይሆናል በዚያም ፋኖ አለ እና በየቦታው ፋኖ እንዲቀላቀል ነው የሚያደርገውና እኔ አፈሳው ለደርግም አልመጀ በዚህም ይበጃል ብያላምን በዚህ በዘር ተዋድዶ አማራ ፍጥሮ እንደበላ አህያ በየቦታው እየታሰረ እየተገደለ ባለበት ጊዜ ውስጥ ዛሬ እህልና ጨው ቀላቅሎ የሚበላ የአማራ ወጣት ይሄ ይጠፋዋል ብያላም እና እኔ ሲመጣለት እንደው መግባት ያለበት በፈቃዱ ዶክተር ትጥቅና ስንቁን ይዞ ፋኖ ላይ መደራደር ነው ያለበት ይሄ ለአብይ ምንም የመጨነቅ የላመላ የማግኘት እጣ ፈቶት ነው እንጂ ይጠቅመኛል ብሎ ነው ያስበው አሁን የምናየው ያንን ነው በየቦታው እየሰጡ ነው በየቦታው መረጃ እየሰጡ ነው ያቀበሉ ነው አሁን ሰሞኑን የሚተላለፈውን ተዋለ የወታደራዊ አስተፋፈሩ የወያኔ ማን ነው የዚህ ያብይ ነው ባልጅና ወያኔ ደጅቻላቸው የነሱ እንትን በዝርዝር ከዛ ውስጥ ነው የሚልኩልን ለዚህ እኔ አያሳስበኝም ይሄ ለጋቱን ካለፈው ትምህርት ወስደናል ታፍነ ሄዱ ሰራዊቶች አልተዋጉም ለደርግ ለባዕዲን ለህዋት ለኦነግ ነው ስንት የሆኑት ጥጥ የሆኑት አሁንም በተመሳሳይ ሁኔታ እነዚህ የፋኖ ተከታዮች ናቸው ስንቅ መረጃ ስንቅ ተኳሽ ይዘው የሚመጡ ናቸው እንጂ ዙረው ፋኖን ይወጋሉ ብያላም እኔ በዚያ መልክ ነው የምመለከተው ወደፊት ደግሞ ወጥተን እንመለከተዋለን እኔ ከተሳሳትኩኝ ይቅርታም ጠይቀበት ነው ያባባል ከልብ አመሰግናለሁ ጋሽ ተክሌ እንግዲህ የኮሪደር ልማት ቀደም ሲል ደግሞ ያው ሸገር ከተማ የተባለውን ከአዲስ አበባ በህገወጥ መንገድ ወደ ኦሮሚያ ያካለሉትን ጨምሮ የአማራ ብሔር ተወላጆች ላይ ያነጣጠረ ቤት ፈረሳ ማፈናቀል ማሳደድ ነበር ያንን አሳድገው ነው እንግዲህ በተለይ ደግሞ ነባር ነዋሪ የሆነው አይነካበትም በሚል ሽፋን በኋላ አማራ ላይ ሲፈርስ ቆሞ የተመለከቱ የተለያዩ ኢትዮጵያውያን ከኦሮሚያ ክልል ውጭ የመጡ ደግሞ ቤታቸው እየፈረሰ አንዳንዶች ራሳቸውን እያጠፉ ልጆቻቸው በጅብ ሁሉ እየተበሉ ተሰደው ተበትነው የቀሩበት እንቅስቃሴ አለ ያንን አሳድገው እንግዲህ በአዲስ አበባ በኮሪደር ልማት በሚል በልማት ሽፋን አፈናቅለዋል አማራው አዲስ አበባ ውስጥ ስለሚበልጥ ማፈናቀል አለብን ሚል ጅማ ላይ ያደረጉት ግምገማ ይታወቃል አዲሱ ነገር ትላንት እንግዲህ ይሄንን ህጋዊ የሚያደርግና ለውጭ ሀገር ዜጎች እንግዲህ ቤት የፈረሰባቸው ድርጅት የፈረሰባቸው ተደራጅተው እዛው ቦታ ላይ እናልማ ቅድሚያ ይሰጠን የሚል ጥያቄ ሲያቀርቡ በገዛ ሀገራቸው ባይተዋርና ተሳዳጅ ተደርገው ሜዳ እየተበተኑ እንዲሄድ የተደረገበት እንቅስቃሴ ያለ ለውጭ ሀገራት ዜጎች የመሬት ባለቤትነት መብት የሚያረጋግጥ የይዞታ የሚያረጋግጥ በኢትዮጵያ ስራ ላይ እንዲውሉ በልማት ለማበረታታት በሚል ሽፋን አዲስ ህግ አርቅቆ ይሄን ያፈረሰውን ሜዳ ያረጋውን አገር ለነሱ ለማስረከብ አብይ አህመድ ሩጫ ላይ ያለበት ሂደት አለ ሰሞኑን ለአንድ የአረብ ኤሚሬት ካምፓኒ የሰጠው የመብራት የኃይል ብዛት እንግዲህ በርካታ አንዲትን አነስተኛ አይደለም 2-3 አነስተኛ ከተሞችን መብራት መስጠት የሚችል ኃይል ነው እንግዲህ ለአንድ ኩባንያ እየተሰጠ ያለው ይሄ ሁሉ በሆነበት ሂደት ውስጥ ሌላው ኢትዮጵያዊ በዝምታ ሂደቱን እስከመቼ ነው የሚከታተለው ቀደም ሲል ጠቅሰውታል የጆሞ ኬንያታን ጉዳይ ይሄ የቅኝ ግዛትን ወደ ኢትዮጵያ መልሶ የማምጣት እርምጃ ፍላጎት ያለው ህግ ነው በአብይ እየተጸደቀ ያለው አብይ በተቆጣጠረው ካቢኔ ጸድቋል ፓርላማውም እንግዲህ እሱ ማህተም መምቻ ነው ተመሳሳይ እርምጃ ይወስዳልና ሌላው ኢትዮጵያ ይሄን ሁሉ ያየ ዝምታ የመረጠበት ምክንያት ምንድነው የዚህ አዋጅ አላማስ ቀጣይ ሂደቱን ፈተናውን የኢትዮጵያን እንግዲህ ሀገራቸውን አይናቸው ያያጡ አይደለም ወይ ዛሬ የተጀመረ እንዳይመስል ወንድም ያብታሙ የዶክተር አክሎግ ቢራራን መሬት ነጠቃ የሚል መጽሐፍ ያነበበ ካለ መሬት ነጠቃ የሚለው ዶክተር ተመለከቱ ከ7 ሚሊዮን ሄክታር መሬት በላይ በኢንቨስትመንትም ለውጭ ኃይሉ ተሽጧል ለምሳሌ ያህል ከአማራ ክልል 175,000 ሄክታር ከቤንሻንጉል ጉሙዝ ክልል 149,000 ሄክታር ከጋምቤላ ክልል 1,800,000 ሄክታር ከደቡብ ክልል 300,000 ሄክታር ከአፋር ክልል 409,000 ሄክታር ከኦሮሚያ ክልል 1,319,214 ሄክታር ከሶማሊያ ክልል 65,000 ሄክታር መሬት
በድምሩ 7000 ሚሊዮን ሄክታር መሬት ለህንድ፣ ለቻይና፣ ለቱርክ፣ ለሳውዲ አረቢያ፣ ለግብጽና ለጅቡቲ ባለሀብቶች ተሽጧል ለ99 ዓመቱ። ይሄ ዛሬ አብይ የሚሰራው የዚያ ኤክስቴንሽን ነው። የኛው የእርሻ መሬቶች ነበሩ። ይሄ ደግሞ የከተማ ቦታ ነው እየሰጠ ያለ። ከዚያው የወያኔ የመጣ ይሄ ኢትዮጵያዊነትንና አማራን ልብ አድርግ። አሁን ኢትዮጵያ ኩሩ የሚያስመስልህ አዲስ አበባ ስትገባ ሂልተን ዙሪያ ላይ ታውቃቸዋለህ የተገነቡት ቤቶች። ሂልተን ዓለም አቀፍ ሆቴል ነው። በቀሩት ቀኝ በተጋዙ አገሮች ስትሄድ ሂልተን ሆቴል የምታገኘው በተንጣለሉ እነዚህ ሀብታሞች ቀኝ ገዢዎቹ የሰፈሩበት ቦታ ነው። ኢትዮጵያ ግን በቀኝ ግዛት ያልተያዘ ስለሆነ ሂልተን የተከበበው በኩሮዎቹ፣ በነባሮቹ፣ በድሃዎቹ ኢትዮጵያኖች ነው። ጎሳሳ ጎጆዋ የነጻነት ሲመጡ እኔ በተደጋጋሚ አፍሪካ ህብረት ላይ ስብሰባ ተገኝቻለሁ። ሲመጡ የሚያዩት ኩራቱን ነው። ይሄን እኮ ህንጻው ሂልተን ላይ ሆኖ ሲያዩት ይሄ እኮ የነጻነት ምልክት ነው። በእኛ ሀገር እኮ እንዲህ የለም። ነዋሪው እኮ በሂልተን ግባ አይሰራም፣ አይታይም። ሂልተን የመሰሉ ህንጻዎች ናቸው ያሉት። እነዚያ ደግሞ የቅኝ ገዢዎቹ ናቸው። ከዚያም ከነሱ የተከተሉት የባንዳዎቹ ናቸው። ነባሩ ህዝብ እኮ በሂልተን ሆቴል ዙሪያ ቤት የለውም ነው የሚሉት። ስለዚህ ይህንን ነባርነት የኢትዮጵያን የነጻነትን የኩራትን አሁን የኮሪደር ልማት ምናምን የምትለው እያለማ እንዳይመስል ከኬንያ ከዚህ ከጅቡቲ ቀኝ ከተገዙ አሁን ኢሚሬቶች ነጻነት የላቸውም። በእንግሊዝ 150 ዓመት የተቀጠቀጡ ናቸው። ባህል የላቸው፣ ቋንቋ የላቸው፣ እምነት የላቸው። ኢትዮጵያኖች በዓለም ላይ ኮርተው አንገታቸውን ቀና አድርገው ደረታቸውን ነፍተው የሚናገሩት የነጻነት አየር ባለቤት ስለሆኑ ነው። ኬንያኖች ነጻ ከሆኑ በኋላ እኮ እንግሊዞች ከሚገቡበት ሆቴል አይገቡም ነበር። ይህንን ኢትዮጵያዊ ፓይለት ከአዲስ አበባ በሮ ከዚያ ሆቴል ይገባል። ባለም ኮርቱ ይደነቃሉ። ኬንያዎች እንዴት የጥቁር ገባ ብለው ፖሊስ ይጠራል። እንዴ እኮ ኢትዮጵያዊ ነው። ከዚያ በኋላ ነው ኬንያዎች ወደዚያ ሆቴል መግባት የጀመሩት። ሆቴል እንኳን መግባት በቀኝ ተገዢዎቹ ሆቴል መግባት ያስተማረው በገዛ ሀገራቸው ኢትዮጵያዊ ጀግና በማንነቱ ኮርቱ ነው። ስለዚህ ዛሬ አብይ የሚያደርገው እንደዚህ ያለ የኩራ ይሄ ደግሞ የአማራነት መገለጫ ነው። የአማራ ከፍታ መገለጫ ነው። ይህንን ለመስመር ነው ዛሬ ኮሪደር ልማት ደግሞ ሀገር ልማት የሚልህ ይህን መገለጫ የሆነን ለማፍረስ ነው። የኛን የነጻነት ቀንዲል ለማፍረስ ነው። ይሄ ደግሞ አማራው አደረገ ብሎ ስለሚያስብ ያፈናቀለውን አማራ ዛሬ ደግሞ በመሬት ሽያጭ አጠቃላይ የአማራ እንዳይመጣ ነው። የአማራን ንብረት ይሄ ደግሞ የማየው ነገ ጧት አማራው ሲመጣ አማራው ስልጣን ሲይዝ መሬትን ለባለቤቱ ይመልሳል። ምክንያቱም ትግራይ ውስጥ መልሰዋል። ወያኔ እንደገባ የተወረሰ ቤቶችን ለባለቤቱ መልሰዋል። አዲስ አበባም እንደ ሰዎቹ ፍላጎት ትግሬዎቹ ለበርካታ ሰዎች መልሰዋል። በእውነት ለመናገር ቃለ ጉባኤው መመልከት ነው። ይህንን የሚጠራጠር ሰው ካለ መለስ ዜናዊ የከተማ ቦታ ለባለቤቱ ይመለስ የሚል አጀንዳ ይዞ ነበር። በሽግግር ፓርላማው ጊዜ እንዳይመለስ የወጣ ተከካዮች ኦነጎቹ ናቸው። እነ ዲማ ነገ እነ ሌንጮ ባቲ ለታ ምትላቸው ናቸው። ይሄማ ከተመለሰ በከተሞቹ እኮ ንብረት ያለው አማራው ነው። አማራውን እኮ የኢኮኖሚ በላይ ያደረግ ነው። አማራ የኢኮኖሚ በላይ ሆነ እኮ መልሶኛል ይገዛናል። ሊመለስ አይገባም ብለው ያስቀሩት ኦነጎቹ ናቸው። ስለዚህ አሁንም ያንን ለማስተላለፍ የተደረገ ሴራ ነው። አማራውን ነቅላለ የተባለው ይሄ ደግሞ አይሳካም። ይሄ ጊዜ ሲያገኝ ነው። አወሩ እንጂ የትም አላመጡም። እኔ አንድ ጥሩ ምሳሌ ልንገርህ። 66 ደብረ ዘይት ነበርኩ። ደርግ ስልጣን እንደያዘ አንተ የዛ ጊዜ ወጣት ትሆናለህ ካላስታወስከው እኔ ሶስተኛ ክፍል ጨርሼ ዩኒቨርሲቲ መግባት እየጠበቅኩ ያለው ተማሪ ነበርኩኝና የሸቀጦችን ዋጋ የእንቁላል ዋጋ ከሁሉም ትዝ የሚለኝ ዋጋ ተመነ ይሄ ብሎ እዚያ በኋላ ደብረ ዘይት ከተማ እኔ ዞራለሁኝ። አንድ ባላገር ዶሮ ይዞ ይመጣል። አንዲት ከተሜ ደግሞ አዋጁን ሰምታለች። እንዲደው ብሎ ስንት ነው እንቁላል? ይሄን ያህል በዚህን ያህል ይላታል። ደርግ እኮ እንደዚህ አውጇል ይላታል። አይ የደርግ ዶሮ እኮ እንቁላል አልጣለችም ገና እያሽካካች ነው። ይትኮ የቀዳማዊ ሥላሴ ዶሮ እንቁላል ናትወጣል። ያሁንም አዋጅ ከዚያ ላይ ከማሽካካት ያለፈ ለውጥ አያመጣም ብዬ ነው ማለት ጊዜ አይኖርም አያሰጋን ብዬ ነው ማስቡ። ከልብ አመሰግናለሁ ጋሽ ተክሌ። እንደ ውይይታችን ማጠቃለያ ባለፈው ማንስተውታል። ያው እንግዲህ ውስጡን የፋኖ መሪዎች ወደ አንድ ለመምጣት የሚያደርጓቸው እንቅስቃሴዎች እየተጠናከሩ መሄዳቸው ነው በአንድም ሆነ በሌላ መንገድ የምንሰማው። ያው የመጨረሻው ምስራች እስኪሰማ ነው የሚጠበቀውና በተለይ እዚህ አንድነቱ ላይ አሁን ፋኖን ነጣጥሎ ለመምታት ጎንደር ላይም ተመሳሳይ እስክንድር የፈጠረው ችግር አለና ከዚህ ሂደት ውስጥ እንዴት መውጣት ይቻላል? በጎንደር ያሉ አርበኞች እውነተኞቹ እንግዲህ አንዳንዶቹ አሁን እያፈነገጡ ይመስለኛል። ያፈነገጡና የእስክንድርን አካሄድ የነጌታ አስራደን አካሄድ አንከተልም ወንድሞቻችን ላይ አንተኩስም ያሉ ሳይቀር አደጋ ሊደርስባቸው ከበባ ውስጥ መሆናቸው እየተሰማ ነውና በጎንደርም በሸዋ እንዳለ ሁሉ
ተመሳሳይ ችግር ስላለ በዛ አካባቢ የሚገኘው ህዝብ በውጭ ሀገራት የሚገኘው ህዝብ ይሄ አካሄድ አብይና የአብይን ስርዓት ካልሆነ በስተቀር የአማራን እንቅስቃሴ የአማራን ትግል ለመደገፍ ሳይሆን በግልጽ አማራን መቃወም መውጋት መሆኑን መረዳት አያስፈልግም ወይ? በጎንደር ያለው ተጨባጭ ሁኔታ የሌሎች የፋኖ እንቅስቃሴዎችና በእስክንድር ሚሊሻዎች ከአብይ አህመድ አገዛዝ ጋር ግንባር ፈጥሮ የሚደረጉ እንቅስቃሴዎች ምን ያህል ትግሉ አደጋ ናቸው? እዛ አካባቢ የሚገኙ አርበኞች እንግዲህ እነ ደረጀ በላይ ልጆቻቸውን ጭምር ሳይቀር የገበሩ ሰዎች እንዴት እንዲህ አይነት አጣብቅኝ ውስጥ ገብተው ታሪካቸውንም ያበላሻሉ የሚሉ ጥያቄዎች ይነሳሉና እንደው እንደማጠቃለያ እንደ ውይይታችን በዚህ ረገድ የሚያነሱት አስተያየት አለ ወይ? ምናልባት ዛሬም ድረስ ደግሞ የሚያመነቱ ካሉ የወገኖቻቸው ላይ ከመተኮስ ይልቅ ለወጡበት ዓላማ እንዲቆሙ የሚያቀርቡ ጥሪ አለ ወይ? እኔ ልባ ሆኑ አንድ ያጤ ምኒልክ እና ያጤ ኃይለሥላሴ ያጤ ዮሐንስ ስምምነት ትዝ ይለኛል። እነዚህ እኔ አሁን አፍረው አማራው ነው ወጥተው ከሆነ መጀመሪያ በገንዘብ ተገዝተው ካልሆነ ለገንዘብ ሳይገዙ ለአማራ ብለው ከሆነ የወጡት የእስክንድር ጉዞ አያዋጣቸው እና ጥሩ ምሳሌ የሚሆነው በ1874 ዓመተ ምህረት የልቸ ስምምነት የሚባል ታስታውሰዋል። አጼ እንትና ንጉስ ተክለ ጊዮርጊስን ከሞቱ በኋላ አጼ ዮሐንስ ንጉስ ነግሳለሁ ኢትዮጵያ ነግሳለሁ ብለው በርካታ መሳሪያም አግኝተዋል። ቀደም ሲል ተናፒር ኋላም የንጉስ ተክለ ጊዮርጊስን ድል ሲያደርጉ አስመ ወንዝ ላይ አድዋ በርካታ መሳሪያና ተከታይ አግኝተዋል። ኃይላቸው በፈረጠመበት ጊዜ ደግሞ ቀዳማዊ አጼ ምኒልክ ደግሞ አጼ ምኒልክ ንጉሰ ነገስት ዘኢትዮጵያ ዋዳል ወጋላ የሚል ማህተም አሳትመው የኢትዮጵያ ንጉስ ነኝ ብለዋል እና ናገብራት ገብር የሚል ክርክር ይገጠማል። ሸዋ ተሰብስቦ የለም አንገብርም እኛ እንገጥማለን የሚል አቋም ይዛል። አጼ ምኒልክ ብልናቸውና የለም ኃይላችን አልደረጀም ብዙ ነገር ይቀረናል መደራደሪያ ያዋጣናል ብለው የልቸ ስምምነት የሚባለውን ይስማማል። ያ ስምምነት የኢትዮጵያ ንጉሰ ነገስት አጼ ምኒልክ እንዲሆኑ አጼ ዮሐንስ እንዲሆኑ አጼ ምኒልክ የሸዋ ንጉስ ሆነው ግን ከሸዋ በታች ያለውን ሀገር እንዲያቀኑ በሳቸው ስም ስምምነት የተፈጸመበት ይሄ ብልህነት ነው። ይህን ሲያደርጉ አጼ ምኒልክ ግን የሸዋ ሰዎች ደስ አልተሰኙ። ምን ያለ ከባድ ነው አስቸጋሪ መንገድ አሸቅቦ ወጥቶ አቆቁሎ መውረድ አላቸው። ከንጉሰ ነገስነት ወደ ንጉስነት ለምን ወረድ በሚል እሳቸው ግን ተወው ነው ያሉት። አሁንም ምን ሰዎች በስል ከሆኑ ያፈርኳ የምንሰኛ ያወጃቸው እንደ ምኒልክ ይቅርታ ነው። ምኒልክ አጼ ዮሐንስን ይቅርታ ነው ጠየቁ፣ ተስማሙ። ኋላ የእሳቸው ብዙም አልቆዩ ኢትዮጵያን እንዳደረጉ ደቡብን እንዳደረጉ በእሳቸው ስም በ1879 ኢሚሩን ድል ካደረጉ በኋላ የኢትዮጵያ አንድነት አረጋገጡ። እዚያ በኋላ ቀጣው ንጉስ እሳቸው ያነሱ የሆኑት የአድዋ ባለቤት የሆኑት የአዲስ አበባ ለመፍስ የበቃቸው ዛሬ የዘመናዊ ነገር የመሰረቱት በዚያ አስተዋይነታቸው ትግስታቸው። ስለዚህ እነዚህ ሰዎች ደረጀ በላይ ወታደር ላይ ካለ ኢትዮጵያም ቁም ያለው ካለ ሰለሞን አጣና ወታደር ላይ ኢትዮጵያ ቁም ያለው ካለ የሚያዋጣው ወንድሞቹ ጋራ ይቅር ለቤቴ ብሎ መጣ አብሮም አምሮ መሳል። ይሄ ካልሆነ ጠንካራዎቹ ፋኖች በአብይ ሚሊሻ እንደ አብይ ሚሊሻ ከሚቆጠረው ከእስክንድር ጋራ የቆሙትን በምንም ታምር ከሚሊሻው ከልዩ ኃይሉ ከፖሊሱ ከሚወጋቸው ለይተው ሊያውታ ይገባል እና ያልቆረጠ ለግብ አይደርስ የቆረጡ ለግብ ይደርሳል። ታስታውሳለህ መጣቅ ስታነብ ሙሴ የሳድ በረሃ ይዞ ሲሄድ እኮ ሁለት ሰው ነው እኮ የገባው ከነዓን ከተስፋይቱ ምድር ያውና እኮ በበረሃ ቀርተዋል። እና አሁንም የቆረጡ ሰዎች ትግስት ያላቸው አስተያየቶች ድል ያደርጋል እና ፋኖን መቁረጥ ያለበት ግን ታሪካዊ ስህተት እንዳይሳሳት ውሸት እንዳይሆን የሚሰራው የሚነገረው ነገር እውነት እንዲሆን ይጠበቃል። ያን ካደረጉ እኔ አሁን የተባለው በየቦታው ያለው ነገር ያሾከሹካል። እኔ አንድ ታስታንደቀልድም እንደቁም ነገርም አንድ ገለጣለን ቪዲዮ ሸፍቶ በወዲ በነበረበት ጊዜ ውስጥ በየቦታው እንቅስቃሴ ያለ እንደ ሀገር የባላገር ምን አለ ምን ያንኮሻኩሻል በየቁጥቋጦ ስር ደርጎ የወፍ ቋንቋ ይጠፋው ይመስል ብሏል። ካሁን በኋላ ጀግኖቹ ማን እንደሆነ ያውቁታልና እኔ የሚቸገር አይመስለኝም። እንደዚያ ነው ማየው። ወንድም ያብታው ከልብ አመሰግናለሁ ጋሽ ተክሌ። ሰፋ ያለ ጉዳይ አንስተን በቂ ማብራሪያ ሰጥተውናል። እንደወትሮ ሁሉ አመሰግናለሁ። መልካም ቀሪ ጊዜ ይሁንልዎ። አሜን አሜን። እግዚአብሔር ይስጥልኝ። ክቡራን የህብር ሬዲዮ ቤተሰቦችና አድማጮች ስታደምጡ ለቆያችሁ ምስጋናችን ድረሳችሁ። የህብር ሬዲዮ ኦፊሻል ሴቶች ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ በተጨማሪም የደውል ምልክቱን በመጫን የህብር ሬዲዮ ቤተሰብ እንድትቀላቀሉ በአክብሮት እንጋብዛለን። እንደወትሮ ሁሉ የህብር ሬዲዮ ቤተሰቦች ፕሮግራሞቻችንን ላይክ በማድረግ ሼር በማድረግ አስተያየቶቻችሁን በመስጠት አብሮነታችሁን እንድትገልጹ በአክብሮት እንጠይቃለን። በድጋሚ እናመሰግናለን። ጤና ይስጥልን። ቸር እንቆይ።